ሄሉ ግን ማለት ነው የደበቅሽው ነገር ምንድነው? ብቻ ምንድነው? ማነው እንደዚህ እያስፈራራሽ ያለው? ማነው እንደዚህ እያስጨነቀሽ ያለው? ሲቀጥል ደግሞ ቤት ከገባሽ በኋላ ነው የወጣሽው። ማን አባቱ ነው እንደዚህ የሚደፍርሽ? ማን አባቱ ሲጀመር ማለት ነው። ለናቴ ካልተናገርሽ ለማን ነው የምትናገሪው? እንደዚህ አይነት ነገር ሚስጥር ይደረጋል? ሚስጥር አይደረግም። ሚስጥር አደረግሽ ማለት በቃ አንቺና እናቴ ተለያያችሁ ማለት ነው። እባካችሁ እባካችሁ ሄሉ ለኛ አስቢ። በአንድ ቀን ፍቅር ውስጥ ገብታችሁ በነጋታው ደግሞ ሌላ አጀንዳ እንዳትፈጥሩ ለራሳችሁም ለእኛም ማለት ነው። እና ወንዶች እንዴት ናችሁ? ደህና ናችሁ አይደለን? ያለውኝ ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ እንትን በሉን። ሄልዬ እግዚአብሔር የተመሰገነ ይሁን አሁን ደህና ናት፣ ምንም አትልም። ብቻ ሄሉ ለምንድን ነው የፈራችሁ ይሄንን ነገር ማለት ነው? አታንሳብኝ ይሄንን ነገር እንደዚህ ለምን ምንድነው ያደረጓት? እኔ እኮ ግራ ገባኝ። ምን አድርጓት ነው ይሄን ያህል አታንሳብኝ? በቃ ተው፣ መናገር አልፈልግም። ምን አድርጎብሽ? ምን የነኩሽ ነገር አለ? ብቻ መናገርም እኮ ቃላት ራሱ እያጠረኝ ነው። ማለቴ ምንድነው ያደረጓት? ምን ማለት የሆነ ለኛም እያሰብሽ ሄሉ ለኛም እያሰብሽ እኛ እንደርስበታለን። አንቺ ራሱ ባትነግሪን ራሱ እኛ መድረሳችን አይቀርም። ገባሻ? እውነት ነው ናቲ ያለው ማለት ነው። ፍቅረኛሽ ነው፣ ባልሽ ነው፣ የወደፊት ፍቅረኛሽ ነው፣ የወደፊት ባልሽ ነው፣ የወደፊት የልጆችሽ አባት ነው። ለሱ ካልተናገርሽ ለማን ትናገራለሽ? ሄሉ ናቲ የሚለው ነገር ሁሉም ትክክል ነው። ምክንያቱም ለሱ ይሄንን ነገር መንገር አለብሽ ሄልዬ። እንዴ ለሱ ካልተናገርሽ ለማን ትናገራለሽ? ቆይ ወዴት ማን ነው እንደሚያስፈራራሽ? በምን አስፈራራቶች? ምን አድርገሽ እንዴ? ለምንድነው እንደዚህ ድክመትሽን የምታሳዩ የመጣሽ? ቪዲዮውን ደግሞ ራስሽን ብለሽ ነው ያጠፋሽው ነው እንግዲህ እናቴ እንደተናገረው። ለምን አጠፋሽ? አንዴ እስከጀመርሽ ድረስ ማለት ነው። አስፈራርቶሽ ነው እንግዲህ የሚሆነው አይደለ? ማን ነው የበላይነት የሰጠው ለሱ? መጋፈጥ ነው። አንቺ ጀግና ነሽ፣ አንቺ ኩሩ ነሽ፣ በማንም አትመለሽ ነሽ። በዚህ መልኩ ሲሰብርሽ ብለሽ ተቀበለሽ ልታይ ነው? ዝም ልትይ ነው? እንደዚህ ከፍቅርም ሊለያየሽ እንደገናም ደግሞ በማይሆን ነገር ሊሰባብርሽ ሰው ሲነሳ በዚህ መልኩ ነው በዝምታ ነው እንትን የምትይው? ለዚህ ቢያንስ እኮ ለናቲ መናገር አለብሽ ችግርሽን ሁሉ ነገር ማለት ነው። ምክንያቱም ሚስጥር አድርገሽ መደበቅ የለብሽም እንደዚህ አይነት ነገር። ለሱ ካልተናገርሽ ለማን ልትነግሪ ነው? ስለዚህ ሄልዬ በደንብ አስቢበት፣ ነገሩ ሳይባባስ ማለት ነው። ሄልዬ እኮ እኛ እንረዳሻለን። ይሄን ነገር ለምን እንደማትናገር ራሱ በደንብ አድርገን እናውቃለን። እኛ እህቶችሽ ለናቲ ያስበሽ ናቲ ከሰው ጋር እንዳይጣለ በብዙ ምክንያት ነው ላትናገሪ የምትችይው። ምክንያትሽን በደንብ አድርገን እናውቃለን። ግን ቢሆንም ደግሞ መንገር አለብሽ ብዬ ነው ማስበው። ናትዬ ደግሞ በቃ ተረጋግተ እሷን ለማዳመጥ ነው መሞከር ያለበት። ምክንያቱም ይሄ ሁሉ ነገር መቼስ እንዲሆነ ማለት ነው ለአንተ መንገር አይከብዳትም። ግን አንተ ሄደህ ከምትጣላ ችግር ውስጥ ከምትገባ ነው ብላ አስባ ይሆናል ብዬ ነው እኔ እንደኔ ማስበው። ግን ደግሞ እኔ የምመርጠው ለእሱ እንድትነግሪ ነው፣ እሱን በሰላማዊ ነገር እንዲፈታ ሁሉን ነገር ማለት ነው። ሄልዬ እንዴት ነው የምታስቢ? ናቲ እኮ መስማት አለበት ይሄንን ነገር ማለት ለሱ ሞራል መቼስ ማለት ነው። ይሄ ልጅ ማለት ነው መድረሱ አይቀርም፣ የግድ ይደርሳል። እንዴ ፍቅረኛው ተመታ፣ እንዴት ነው ይህንን ነገር ሳያውቅ ዝም ብሎ ደበቅሽን ብሎ ራሱ ተረጋግቶ እንዴት ይቀመጣል? ለዚህ ማለት ነው በፍቅር ያለውን ነገር አስረጂ፣ ፍቅር ያለውን ነገር ንገሪ። ከዛ በኋላ ቀጥታ ወደ እርምጃው ትሄጃለሽ። መቼስ ሲንፈትሽን እንደዚህ ማሳየት የለብሽም መቼም ማለት ነው። በትክክል ሄሉ፣ በትክክል አዎ። ሲጀመር ማለት ነው ይሄንን ነገር ለናቲ ካልተናገርሽ እውነት ነው መለያየት ነው የሚመጣው በሁለታችሁ ማለት። ምክንያቱም ማለት ነው እንደዚህ አይነት ነገር እንዴት ይደበቃል? ለፍቅረኛ የግድ እሱ ማወቅ አለበት። ሄልዬ በደንብ ይሄንን ነገር አስቢበት የኔ ቆንጆ። ውይ ናቲ ያለውን ሰማችሁ? በእኔና አንቺ መሀል እኔ አባት ነኝ። እንኳን እንደዚህ ሆንሽ እኔ ዝም ማለት አልችልም። በትክክል ማርያምን ሄሎ ይሄንን ነገር በደንብ ማሰብ አለብሽ። አንድ ለኛም ጭንቀት እንደው ሌላ ነገር ይቅርና እንደው እንደዚህ በውስጥ ለሱ ነግረሽ ራሱ በውስጥ ብቻው ይሻላል፣ በሚዲያ ባትነግሪው
እንደዚህ እኛም እንድንሰማ ካልፈለግሽ ማለት ነው። የምር ሞራሉ ነው የሚነካው። ምክንያቱም እኔ ያጠገቧ ሆኜ እኔ ፍቅረኛው እያለው ማነው ደፍሯት የነካው ብሎ እኮ ራሱን ነው መልሶ ሊታዘብ የሚችለው። ስለዚህ ማለት ነው ተረድተሽ መናገር አለብሽ። ሲቀጥል ደግሞ ሄሉ እንደዚህ ያደረጉት ሰዎች ነገ ከዚህ የበለጠ ምን እንደሚያደርጉሽ አታውቂም። ከዚህ የበለጠ ስለዚህ ማለት ነው መቅደም ነው ያለብሽ እንጂ ወደኋላ መመለስ የለብሽም። ለሱ ደብቀሽ ሄሉ ማለት ነው ያልፋል። አለፈ የምትይው ምንድነው እንዴ? ወይኔ ናቲ የምራት አዘነኝ። የኔ ክብር አለ። በቃ ክብሩን እኮ ነው ሰው ገፍቶ የመጣው። አንቺን ፍቅረኛሽን ነካ ማለት አንቺን እንደነካ ቁጠሪ። አንቺን ነካ ማለት ደግሞ እሱን እንደነካ ቁጠሪ። ይሄንን ነው ማሰብ ያለብሽ። እኛ እንዳንሰማ ከፈለግሽ ራሱ ለሱ በውስጥ ያለውን ነገር መናገር ነው ያለብሽ። ማን እንደዚህ እንዳደረገብሽ በምን መንስኤ ይሄ ነገር እንዳጋጠመሽ ማለት ነው። ስለዚህ መንገር አለብሽ ሄሉ፣ መንገር አለብሽ። ለእኛ አትንገሪ፣ ችግር የለውም። በውስጥ ለናቲ ንገሪ። ይሄ የሚደበቅ ነገር አይደለም። ይሄ ዝም የሚባል ነገር አይደለም። ነገ ከዚህ በላይ ነው የሚያመጡብሽ። ምክንያቱም ፈርተሽ እንደዚህ ራሱ በሚዲያ እንትን ማለት የለብሽም። እነሱ ፈርተሽ ራሱ እንደፈራሽ ማሳየት የለብሽም። ጀግና ነሽ አንቺ። ከዚህ የበለጠ ነገር የምታሳልፊ ልጅ ነሽ። ይሄንን ነገር መጋፈጥ ነው እንጂ ያለብሽ ከፍቅረኛሽ ጋር ከወደፊት ባልሽ ጋር ሆነሽ እንጂ በዝምታ ንቀሽማ እንዴት ነው የምታይ? ንቀሽ ተውሽ ማለት እኮ ይሄንን ነገር ተይ ብሎሽ ተሸንፈሽለት ልተይ ማለት እኮ ነው። በቃ መቼስ እንደዚህ ያደረጉት ሰው የሆነ ነገር ፈልጎ ነው ወይ ከናቴ ጋር እንዳትሆኚ ወይ የሆነ ነገር እንድታደርጊ ወይ ደግሞ ከነገርሽው ደግሞ ከናቴ ጋር ትለያያለሽ ብሎ በብዙ ነገር አስፈራርቶሽ ነው አይደለ? ስለዚህ ማለት ነው አንቺ ደግሞ ብልጥ ሆነሽ በልጠሽ መገኘት ነው ያለብሽ። ስለዚህ ማለት ነው ይሄ ነገር እንደ ሀሳብ ሁሎች እናንተም ብትናገረው ያለውን ነገር ለእኛ ራሱ ባትናገር በውስጥ አብሮ ነገራቸውን ቢፈቱ በሀይነኝ የምሬ ነው የምለው። ስለዚህ ለሱ መንገር አለብሽ። የኔ ቆንጆ በርቺ፣ ጠንክሪ። አንቺ ጠንካራ ነሽ። ከዚህ የበለጠ ነገር የምትጋፈጪ ነሽ። እሱም ሌላ ነገር እንዳያስብ አታድርጊ። በዚህ ዝምታሽ፣ በዚህ አልናገርም እንደዚህ ነው በምትይው ነገር ከሱ ጋር ነው የምትጣየው፣ ከማንም ጋር ትጣየው እና አይቶችሽ ያሉትሽን እንግዲህ አንዳንድ ነገር ልበልሽ ለናቲ ማለት ነው። ናቲ ተረጋጋ፣ እንዳትጣሉ። ብዙ ሰው ገና ለገና ትጣላላችሁ ብሎ እያሰበ ነው። ማርያምን ተናገር። ይሄሉ እንደዚህ ያደረገች ሰው መከሰስ አለበት። በትክክል አዎ፣ የምሬን ነው። የኔ የዋራማ ናቲ ለአንተ አስባ ነው። አዎ እሱማ ለአንተ አስባ ነው። ቢሆንም ግን ይሄ ነገር መነገር አለበት። እንደዚህ በዝምታ ካለች ነገ ከዚህ የበለጠ ነገር ሊያደርጓት ይችላሉ። ራሷን መጠበቅ አለባት። የግድ ነው። ቃል አስገቢውና ንገሪው። አዎ እውነታችሁን ነው፣ መንገር አለባት። ብዙ ሰው እንድትናገሪ ነው እንትን ያለው። ሚዲያ ላይ ባትናገሪም በውስጥ ነገራችሁን ጨርሱ። ሄልዬ ግዴታ መታወቅ አለበት። ነጌስ ገሎሽ ብሄድ ለምን ወንጀለኛ ይደበቃል? በግል ራሱ ማመልከት አለብሽ። በትክክል የምር ብዙ ሰው ማለት ነው በጣም የተጨነቀ ያለው ይሄንን ነገር እንደዚህ ነገሩን አደባብሰሽ አይደለም ማለፍ ያለብሽ። እንዴ ቀልድ ነው እንዴ? ቀልድ ነው በሰው ላይ ድብደባ እንዴ? ሄሉ ምን ሆነሽ ነው? ምን አጥፍተሽ ምን በድለሽ ነው እንደዚህ የምትፈሪ እንዴ? ነጻነትሽን እንደ ነፍኩሽ ማድረግ የለብሽም ሄሉ። ሁለታችሁም ተጨንቀናል። አላህ ያሽርሽ ናቲ፣ ተረጋጋ። ብዙ ሰው ራሱ ገና ለገና አንቺ አልነግርም ስትይ ምናምን ትጣላላችሁ ብሎ ብዙ ነገር ነው ሰው ያሰበ ያለው። ስለዚህ ሄልዬ ወደ ቀልብሽ ተመልሰሽ ፍቅርሽን በሰላማዊ መንገድ አስረድተሽው በፍቅር መንገድ ነው ያለብሽ። አንቺ ቀለል ንገሪው፣ ግን ናቲ እንዳትጣሉ። አዎ መጣላት የለብንም። አንተ ብልጥነ በሰላማዊ መንገድ መፍታት ነው ያለባችሁ። እሺ የኔ እስትንፋስ እህቴ እንኳን መጣሽ። ሄሉ እግዚአብሔር ይማርክሽ። አሜን። ሄሉን ከልቡ የሚወድ ብዙ ልጆች ተጨንቆልሻል። ሄሉ እያስቢበት በስነ ስርዓት በክብር ያለውን ነገር ንገሪው፣ አስረጅው። በቃ በህግ መጨረሻ ያለብሽን ነገር መጨረሽ ነው ያለብሽ አለችኝ። አንቺን ልጅ ባላውቅሽ ምናምን ብዙ ሰው እየተጨነቀ ያለው። ስለዚህ ማለት ነው ሄልዬ ይሄንን ነገር በዝምታ ማለፍ የለብሽም። መጋፈጥ ነው ያለብሽ። መጋፈጥ፣ ማንነትሽን ማሳየት ነው ያለብሽ። የኔ ኩሩ ለማን አባቱ ብለሽ ማን ይደሰት ብለሽ ነው ዝም ብትይ? ማን ይደሰት ብለሽ
ለማን አባቱ ብለሽ ማንን እንደነካው ማንን እንደነኩና ከማን ጋር እንደተጋፈጡ ማሳየት ነው ያለብሽ። ማሳየት ማለት ነው። ለኛ ራሱ ባታሳይ ራሱ ለኛ ባትናገሪ ራሱ በውስጥ ማለት ነው ጨርሰሽ ያለውን ነገር መናገር ትችያለሽ። በተረፈ ሄልዬ የኔ ቆንጆ ወድሻለሁ ናትዬ። ተረጋጋ፣ ያለውን ነገር በሰላም በፍቅር አውሩ። ይሄንን ምላችሁ ውዶች፣ አትጨናነቁ። ሄሉ ጠንካራ ናት። ነገ ደግሞ በደህና ነገር ይመጣሉ። መቼስ ይሄንን ነገር ደብቀው ማለት ነው ማለፍ አችልም። ያለውን ነገር ትነግረዋለች ብዬ አስባለሁ። እና የኔ ውዶች በጣም ነው የምወዳችሁ ማገብራችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እኔታችሁንም ማበረታቱኝ። እስከ መጨረሻ ስለተከታተላችሁ በጣም አመሰግናለሁ።